መለስ ዜናዊ ጀምሮ የትግራይ ህዝብ ጠላት ናቸው ምንለው ራያ ጎልጎል አክሳሪ ስለሆነ እነ ገብሩ አስራት ገጽታ ግንባታ ስለሆነ ብሎ መለስ ዜናዊ 93 ዓመተ ምህረት አፈረሰ የትግራይ ህዝብ መጥጥ እንዳያገኝ ተደረገ እነዚህ የሚያወጡትን መግለጫ ማዳመጥም የለበትም የትግራይ ህዝብ መቀሌ ትሸጣለ መቀሌ ትሸጥ ምዕራብ ትግራይ ነው ይበልጥብን ብሎ አረፈ በጣም የሚገርም ነገር በገመድ ተሰቀለ ብለው በኋላ ላይ ለፖሊስ በተሰጠቃል በቻርጀር ገመድ ሊሆን የማይችል እኮ ከም ህዝብውን ወሲኑ እዩ ህዝብም እንደ ህዝብ ወስኗል ጦርነት ለግባ ብሎ ነው የወሰነው ህዝቡ ግዴታቸውም እኮ ነው መለመን ምናምን ሳይሆን የሚጠፋበትን ምክንያት አንድም ቀን ወጥተው ማብራሪያ መግለጫ ሲሰጡ አታይ ከባድ ልቂት ነው የሚፈጠረው ካሁኑ መስዋዕትነት መከፈል ተጀምሯል 11 የጀመረው ሞት ነገ በመቶ ሺህ ነው የሚቆጠር አሁንም ሰራዊቱ ለአምስት ለመቶ ለማይሞሉ ሰዎች ከሚሞት አፈሙዙን ወደ እነዚህ ሰዎች ቢያዞር ይሻላል ስንት ሚሊዮን ወጣት ነው የሚሞተው የትግራይ ምን አለበት ብትፈታዎች ሴትዮ መፍታት ያያለ እንዴት በገመድ አሳንቀ የልጆችን አባት ትገላል የሚገርም ነው አንድ ጀነራል ቤት በርብረህ ዶክመንቶች ሰርቀ ከባድ ነገር ነው ይሄን ነው የሆነው በዚህ ጀነራል እየተቀጠቀጡ ለጦርነት እየተገፉ እስከ መቼ ነው የትግራይ ወጣት የሚነቀው መቼ ነው የሚነቀው መቼ ነው የታጣቅ ሌላው ህብረተሰብ ነቅቷል እነዚህ ግን ታጣቂዎቹ መቼ ነው የሚነቁት ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት ኢትዮ ደኒል ነው ዛሬም እንግዲህ እንደተለመደው አዳዲስና ወቅታዊ መረጃዎችን ወደናንተ ለማድረስ ጋዜጠኛ አርያ ተስማማሪያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንዲሆንላችሁ ኮዲው ተመኘን አርያ እንዴት ነህ ሰላም ነው እንግዲህ እንደተለመደው ዛሬ በርከት ያሉ ርዕሰ ጉዳዮች አሉን በተለይም ወቅታዊ ጉዳዮች አሉ ከትግራይ ፖለቲካ ጋር በተያያዘ እንግዲህ ተመልካቾቻችን ደግሞ ሰሞኑን በጉጉት የሚጠብቁት የገነነ የአንጋፋው ጋዜጠኛና ተወዳጁ ጋዜጠኛ የገነነ ሊብሮ አሟሟቱ ተመለከተ በርካታ መረጃዎች አሉ አስደንጋጭ ነገርም ዛሬ ተመልካቾቻችን ይሰማሉ በትግስት እንዲጠብቁን ኮዲው ለማስተዋወስ ያህል ነው እንግዲህ ቻናላችን አዲስ እንደመሆኑ መጠን ሰብስክራይብ ሼር ማድረጉን እንዳትረሱ ቪዲዮውን ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ ካሁኑ እንግዲህ ዩቲዩብ ክፍያ ስላልተጀመረ በብዙ አብዛኛዎቹ ወጪዎች ከራሳችን ከቨር አድርገን እየሰራን በመሆኑ የናንተ ድጋፍ ያስፈልገናል በተከታታይ ፕሮግራሞችን ለማድረስ እገዛችሁ በጣም ወሳኝ ነውና በኢትዮጵያ ንግድ ባንክ 1375 369 919 ከስር በሚታየው የባንክ አካውንት ቁጥር አርያ ተስማማሪያም ብላችሁ በትልቁ ተከታታይ ፕሮግራሞችን ወደናንተ ማድረሱን እንቀጥላለን ወደ ዋናው ርዕሰ ጉዳዮቻችን ከመግባታችን በፊት እንግዲህ አጫጭር መልእክቶች አሉ የደረሱ ከተመልካቾች እነሱን ተቆመን አድርገና ወደ ሌሎች ጉዳዮች እንገባለን እንግዲህ በቴሌግራም ቻናላችን ከደረሱን መረጃዎች መካከል ስለ ቤት ፈረሳ ባለፈው የሰራው ጋር ፕሮግራም ተያይዞ የደረሱን ጥቆማዎች አሉና በጣም ወቅታዊም ስለሆነ ለተመልካቾቻችን አድርሰው ብለን ነው ጻፊዎቻችን ምን አሉ እንግዲህ አስተያየት ተደራሾቻችን ለውጥ የሚጠላ የለም የልማት ማደናቃፊ አይደለንም የሚሰራው ስራ ከባድ ነው እኔም ሳር ቤት ነው ቤታችን እኛም ተነሱ ተብለን ማልማት እንደምንችል አሳውቀን 6 ወር ቆይተው መጡና በሁለት ቀን ውስጥ ተነሱ ሲሉን አረባካችሁ በዓልን እናሳልፍ ወዴትስ እንሄዳለን ብለን ጠየቀን ያልገባኝ ነገር አለ አካባቢው ለልማት ይፈልጋል ነው የሚለው በፎቅ የተከበበ ቤታችን ውስጥ ገብተው ኮሪደር ነው አሉን አሁን ወጥረውን ነገና ዛሬ ውጡ ተብለናል በ16 እና በ17 የመስቀለት ማለት ነው እንግዲህ ያውኛ በማግስቱን የገባ ነው እባካችሁ የሚሰማ አካል ካለ ወይም ደግሞ እውነት ጉዳዩ መንግስት ያውቃል ወይ ኮሪደር ልማት አልቋል ተብሎ ብዙ ነገሮች እየተሰሩ ነው ያሉት እኛ ከስር እያለቀስን ነው የኛም ቤት ታሪካዊ ቤት ነው 70 ዓመቱ ነው ያለ ምንም ነገር ተወጣላችሁ እየተባለ ነውና እንደዚህ አይነት ነገሮችን የሚመለከተው አካል ያውቃል ወይ እባካችሁ ለመንግስት ወይም ደግሞ ጉዳዩ የሚመለከተው አካል አድርሱልን ሜዳ ላይ ከመውደቃችን በፊት ብለዋል እኛም ለሚመለከተው አካል አድርሰናል እንግዲህ ሳር ቤት አካባቢ ነው አሉ የኛው ጎረቤት ናቸው ማለት ነው አዎ በጣም የሚገርም ነው ማለት ለምን እንደዚህ እንደሚደረግ አላቅም እነዛም ሰዎች እንግዲህ እየተመላለሱ ነው ምን ጉዳይ ላይ እንደደረሱ ምን መፍትሄ ላይ እንደደረሱ አላቅም እንግዲህ እንዳሳወቁን እንገልጻለንና አግባብ ግን አይደለም ኦሬዲ ኮሪደር ልማት ካለቀ በኋላ ለሰዎች ምትክ በማለት ሰዎችን በማፈናቀል በማስወጣት ቦታውን ለሌሎች ሰዎች አሳልፎ መስጠት ከግፍም ግፍ ከሙስናም ሙስና ነው ስለዚህ ከዚህ በፊት እርምጃ እንደተወሰደባቸው በሌሎች አመራሮች ላይ በክፍለ ከተማ በወረዳው ላይ የክልሉ ከንቲባ ቢሮ መቼም አንድ እርምጃ ይወስዳል ብለን
እናስባለን ብቻ ሳይሆን እናምናለን እንደ ጥቆሞችም ከኛ የሚጠብቀው እንግዲህ ማድረስ ነው ውጤቱን በኋላ ምን ይሆናል እንግዲህ በጣም በተደጋጋሚ ከመጡ አስተያየቶች ብቻ ሳይሆን እኛም ራሳችን እየገጠሙን ካሉ ነገሮች አንዱ የውሃ ችግር ነው የውሃ ችግርና ሮሮ በበርካታ አዲስ አበባ አካባቢዎችና እንዲሁም በነዋሪዎች ላይ ሰሚ ያጣ ጩኸት ሆኗል ውሃና ፍሳሽ በቂ አሳማኝ መልስ ወይም ደግሞ መግለጫ ሲሰጥም አይታይም እስካሁን ድረስ በክረምት እንኳን ዝናብ እየጣለ ውሃ ማግኘት አልቻልንም የሚሉ ቅሬታዎች በተደጋጋሚ እየተሰጋቡ ነው አዲስ አበባ ከፍተኛ ለውጥ አስመዝግባለች በጋድ የሚታይ እውነት ነው ለውጡና ንጽህና የአንድ ሳንቲም ገጽታዎች ሲሆኑ ይህን ለማስኬድ የግድ ውሃ ያስፈልጋል ከክቡር ጠቅላይ ሚኒስትር አብይ ጀምሮ እስከ ክብርት ከንቲባ ድረስ ይህንን መፍትሄ ያጣሮሩና ጥያቄ እንዴት ይመለከቱታል ስንል በሳምንት አንድ ቀን ውሃ እንኳን ለማግኘት ችግርን የተለያዩ ሰፈር አካባቢዎች ተጠቅዚህ እንግዲህ በ3 ሳምንት ውስጥ የመጡት ነው ጨመቅ አድርገን ያቀርብናቸው የአዲስ አበባ ነዋሪዎች ተቸግረናልና እባካችሁ የሚመለከተው አካል መፍትሄ ስጡን ሲሉ አቅርበዋል በጣም የውሃ ጉዳይ አሳሳቢ ነው እኛም ያለንበት አካባቢ ያለበት ፈረንሳይ ለጋሲዮን አካባቢ በጣም ብዙ ቦታዎች ናቸው ከባድ ነው አንዳንዴ በ2 ሳምንት በ3 ሳምንት ላይ መጣበት ጊዜ አለና ይሄ ነገር ቢታሰብበት የተሻለ ነው የሚለውን ለሚመለከተው አካል እናደርሳለን እንግዲህ ዋና ፍሳሽ ምላስ ካለ ደግሞ እኛውም እዚሁ ማቅረብ የምንችል መሆኑን በዚህ አጋጣሚ ለመግለጽ እንወዳለን ባንተ በኩል ግን ምን መሰለ ምንድነው ገንዘብ ከፍለህ እስከተገለገልክ ጊዜ ድረስ በየወሩ መቁጠሩ አይቀርም አይደል ይመጣል ተጠቀምኩ አልተጠቀምኩም ነገር ግን ግዴታቸውም እኮ ነው መለመን ምናምን ሳይሆን የሚጠፋበትን ምክንያት አንድም ቀን ወጥተው ማብራሪያ መግለጫ ሲሰጡ አታይም እና ይሄ አግባብ አይደለም እና እዚህ ላይ አሁንም መንግስት ጣልቃ ገብቶ ምንድን አሁን ለምሳሌ ክረምት ነው ግድቦች ይሞላሉ ነገ ፈርሳ ለገዳዲ ሌሎችም ግን ሰዎች በሳምንት አንድ ቀን ውሃ ገላ መታጠብ እንትን በሆነበት ብርቅ በሆነበት መጠጣ የሚጠጣ ውሃ በማያገበት አንዳንድ ጊዜ አፈር ነው ውሃ ይመጣል 3 ሳምንት እኮ ነው በእኛ አካባቢው 3 ሳምንት የተለመደ ነው አንዳንዴ ወር ድረሱል ይሆናልና ምንድነው የሚሆነው ትላል በደሞ አንዳንድ አካባቢ ደግሞ አለፉ ደግሞ ሳምንት አንዴም ሁለቴም ሲመጣ ደግሞ ታያለ እና ይሄ በጣም የተደጋጋሚ ጩኸት ነው አሁን አዲስ አበባ ላይ እኮ ጀሪካን ይዞ መመላለስ እኮ በቃ ልምድ ሆኗል በፊት እንግዲህ ከአዲስ አበባ ወጣሉ ቦታዎች ነበር እንደ ነገር ምን ያው አጥር አሁን ግን ይሄ በጣም መስፋት እየታየ አንድ ሰው ምን አስተያየት ሰጠ ይመስለ እርግጠኛ ይሁን አይሁን አላቅም በወሬ ደረጃ ነው እንግዲህ አንዳንድ አካባቢዎች የሚጠፋው በረጅም ጊዜ ይሄ ጃርና ውሃ የሚሸጡ አንዳንድ እንትኖች በመመሳጠር ነው አለኝ እኔ እንግዲህ አላቅምና አይ መጠርጠር ይቻላል መፍረድ ነው ማይቻለው መጠርጠር ይቻላል መፍረድ ነው ማይቻለው እና ትክክል አይደለም በእውነት ይሄ ነገር በጣም የሚያሳዝን ነው ባንተ በኩል ተጨማሪ ነገር አለ አዎ በጣም አጋሚሳ ገበየው ነው የሚለው አንድ ጽሁፍ ጽፎ አየሁኝ ፌስቡክ ላይ ነው አንድ ነገር ልበል ስለ ዶክተር አብርሃም በላይ ይወንድማችን መገጭ ግድብን በከፍተኛ ደረጃ በሚገርም ፍጥነት እንዲሰራ የሚከታተል ከክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድና ከምክትል ጠቅላይ ሚኒስትራችን አቶ ተመስገን ጥሩነህ ጋር በመሆን የጎንደር ህዝብ ለአንዴና ለመጨረሻ ጊዜ ንጹህ የመጠጥ ውሃ አርሶ አደራችን ደግሞ በመስኖ ውሃው እንዲጠቀም ሌት ተቀን እየሰራ ያለ መሪያችን ብልጽግና መጦ የወለደው ኢትዮጵያዊነቱን የሚያከብር ሰው ነው ክቡር ዶክተር አብርሃም በላይ ደቡብ ጎንደር ፋርጣ ወረዳ የሚገኘው የርብ መስኖ ግድብ ውሃና ጥንታዊ ደብረታቦር ከተማ በቅርብ ርቀት እየተያዩ ስላሉ እባክዎትን እርብና ደብረታቦር ከተማ የሚያገናኙበትን ድልድይ እንዲሰራ እገዛዎትን እንሻለን የሚል ነው ፕሮጀክቶችን በማስፈጸም ዶክተር አብርሃም በላይ ጥሩ ብቃት እንዳለው ይታወቃልና በጣም የሚገርም የዛሬ 2 አመት ነው 3 አመት ጎንደር እጄ ነበር 3 አመት ይሆናል አሁን መሰለኝ እና ዋይል ፊት ለፊት ጣናን ታየዋል እና በጣም የሚያሳዝን ነው ግን አሁን ዶክተር አብርሃም እየሰራ ያለው ነገር ጥሩ ስለሆነ ይሄን ምስጋና ስላየሁኝ በዚህቹ ላቅርባት ብዬ ነው መልካም ከዚሁ ከውሃ አካባቢ ሳንወጣ እንግዲህ የመቀሌ ነዋሪዎች ስለ ህዳሴው ግድብ ምን አሉ የሚለው ነገር እሱን ተመልካቾቻችን የሚሰሙት ደስ ይላል የህዳሴ ግድብ ግንባታ ለስኬት እንዲበቃ ኢትዮጵያውያን በገንዘባቸው በጉልበታቸውና በእውቀታቸው ጭምር የላቀ አስተዋጽኦ አድርገዋል ከ14 ዓመታት የግንባታ ሂደት በኋላ ሲጠናቀቅም በሁሉም የኢትዮጵያ አካባቢዎች ህዝቡ ወደ አደባባይ በመውጣት ደስታውን ገልጿል በሁሉም ክልሎችና የከተማ አስተዳደሮች ህዝቡ ደስታውን ወጥቶ ሲገልጽ እንደሌሎች ሁሉ ለግድቡ ስኬት አስተዋጽኦ የነበረው የትግራይ ህዝብ ደስታውን ወጥቶ እንዳይገልጽ ለምን ተነፈገው ከመቀሌ ነዋሪዎች መካከል አቶ ገብረስላሴ ሐለፎምና አቶ አለማየሁ አብርሃ የግድቡ ግንባታ ተጠናቆ
ለምረቃ በመብቃቱ መደሰታቸውን ተናግረዋል። በሁሉም ክልሎችና ከተሞች ዜጎች ደስታቸውን የገለጹ ቢሆንም በትግራይ ክልል ግን በአመራሮችና አስተባባሪዎች ቸልተኝነት ደስታችንን መግለጽ ባለመቻላችን አዝነናል ብለዋል። አቶ ገብረስላሴ እንደሚሉት የትግራይ ህዝብ የመንግስት ሰራተኛ፣ አርሶ አደር ቦንድ በመግዛት አስተዋጽኦ ያደረገ ግንባታው እስኪጠናቀቅ አስተዋጽኦ አድርጓል። እንደ ሌሎች አካባቢዎች ሁሉ በትግራይም ህዝብ ወጥቶ ደስታውን መግለጽ ነበረበት። የህዳሴ ግድብ ግንባታ ተጠናቆ ለምረቃ በመብቃቱ ወጥተን ደስታችንን ልንገልጽ ይገባ ነበር። ሲመረቅ ከፍተኛ ደስታ ነው የተሰማን ያሉት ደግሞ አቶ አለማየሁ አብርሃ ናቸው። ካም ህዝብ መጠን ካም ወፈዩ ወደማ ካም ዘጋ መጠን ማለት ነው። የትግራይ ክልል ህዝብ አርሶ አደሩ፣ ምሁሩ፣ ሐኪሙ ይሁን ሁሉም በተለያዩ ቢሮዎች ለህዳሴ ግድብ ግንባታ አስተዋጽኦ አድርጓል። ቦንድ በመግዛት አስተዋጽኦ ያደረገ ግንባታው እስኪጠናቀቅ ድረስም አብሮ ነበር። የግድቡ ግንባታ ሲጠናቀቅ እንደ ሌሎች አካባቢዎች ሁሉ በትግራይም ህዝቡ ወጥቶ ደስታውን መግለጽ ነበረበት። ይህ የአመራር ክፍተት ነው። እንደማይተወቃ እዚ ደማ ናይ አመራር ክፍተት ይኩለ ይክላነ በወገኔ ማለት ህዳሴ ግድብ ለምርቃት ጽሕተሎ በመጀመሪያ ደረጃ እቲ ህብረተሰብና አውዚ ለሎ መንግስት ሰራሕተኛ ሁሉ ማንም ህብረተሰብ የህዳሴ ግድብ ግንባታ ተጠናቆ ለምረቃ በመብቃቱ ወጥተን ደስታችንን ልንገልጽ ይገባ ነበር። ሲመረቅ ከፍተኛ ደስታ ነው የተሰማን። በመሆኑም ደስታችን መግለጽ እየፈለግን ነበር። አሁንም ግድቡ በመመረቁ ህዝቡን ተጠቃሚ ስለሚያደርግ የትግራይ ህዝብ ደስተኛ ነው ብዬ አምናለሁ። እንደሰማነው መስከረም 11 ህዝቡ ተነሳስቶ ድጋፉን ይገልጻል ተብሎ ነበር። ነገር ግን በመሪዎቻችን በኩል ትንሽ መቀዛቀዝ እየታየ ነው። ህዝቡ ደስታውን እንዲገልጽ ሊያነሳሱት አልቻሉም ብዬ ነው መግለጽ የምፈልገው። ሓደ ክፋል ህዝብ ትግራይ እዩ ብሚል ይገልጸል ደል ሌሎች የከተማዋ ነዋሪዎች አቶ ኃይለ ስላሴ በየነ፣ ኤፍሬም መውጫና ክንደያ በርሄ የህዳሴ ግድብ ግንባታ በሁሉም ጥረትና ትብብር ለስኬት በመብቃቱ መደሰታቸውን ተናግረዋል። በህብረ ብሔራዊ አንድነት በትብብርና ጽናት በጋራ መስራት ከተቻለ የማይቻል ነገር የማይፈጸም ፕሮጀክት እንደሌለ በተግባር ያሳየንበት ነው ብለዋል። እርሳቸው እንደሚሉት በህዳሴ ግድብ ግንባታ ላይ ያሳየነውን ትብብር በማጠናከር ሌሎች ግዙፍ ሀገራዊ ፕሮጀክቶችን ለማሳካት መዘጋጀት ይኖርብናል። በመመረቁ ሁላችንም ተደስተናል። በትብብር ለስኬት ያበቃነው ትልቅ የሀገር ሀብት ነው። በመሆኑም ደስታው የሁላችንም ሆኗል። በሀገራችን የነበረው የኤሌክትሪክ ኃይል እጥረት በማቃለልም ትልቅ ትርጉም የሚያመጣ ፕሮጀክት ነው። በጣም ደስ ይላል። ለሌላው በቀጣይ ለሚሰራ ፕሮጀክት ለስኬት ለመብቃት ጥሩ ማሳያ ነው። የግድቡ ግንባታ መጠናቀቅ መላ ኢትዮጵያውያን ተጠቃሚ የሚያደርግ ነው። እንኳን ለስኬት በቃ። በጣም ተደስተናል። የግድቡ ግንባታ ስኬት የኢትዮጵያ እድገትና ለውጥ ማሳያ ነው። በሀገር ኢኮኖሚ ላይ ትልቅ ለውጥና ማንሰራራት ያመጣል። በጣም ደስ ብሎኛል ግድቡ በመጠናቀቁ። በዚህ ጉዳይ ላይ ምላሽ ለማግኘት ኢዚያ የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት የትግራይ ማስተባበሪያ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ ሚካኤል መለስ በጉዳዩ ዙሪያ ቀርበው ማብራሪያ እንዲሰጡ ጥረት አድርጓል። ኃላፊውም የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅን ተከትሎ የትግራይ ህዝብ የደስታ መግለጫ በጊዜያዊ አስተዳደሩ የመንግስት ኮሚኒኬሽን ጽሕፈት ቤት በኩል በመሰጠቱ ከዚህ በላይ የመገልጸው ነገር የለኝም ሲሉ በስልክ ገልጸዋል። የገንዘቡ መጠን የታወቀ ነው። ስለዚህ ጉዳይ ከዚህ በፊት ያሉት ነገር የለም። ይህ ደግሞ አዲስ ነገር አይደለም። ምን ያደርግላቸዋል? ቪዲዮ ኢዚያ ዋየር ሰርቪስ ነው። ምን ያስፈልጋል? ቪዲዮ የህዝብ ግንኙነቱም ቢሆን እሺ አይላቸውም። ራሳቸውንም ማስተባበሪያውንም ቃለ መጠይቅ አታደርጉላቸውም እንዴ? በቃ የክልሉ ጊዜያዊ አስተዳደር ኮሚኒኬሽን መግለጫ አውጥቷል። መግለጫውንም መስራት ነበረባችሁ። ሮቤል ይህንን ይመስላል። እንግዲህ የመቀሌ ከተማ ነዋሪዎች የህዳሴው ግድብ ባለቤት ሆነን እንደ ኢትዮጵያዊነታችን አብረን ደስታውን በሰልፍ መግለጽ ነበረብን። ይህን ለማድረግ ግን መሪዎች አልታደልንም ነው የሚለው። እውነትም ትግራይ መሪ መቼ ታድላ ታውቃለች? 50 ዓመቷም እኮ መሪ ካጣችና ውሃን ካነሳ ራያ ጎልጎል ሁሌ ማነሳዋል። ራያ ጎልጎል የሚባል በነገብሩ አስራት ጊዜ አንድ ክሬዲት የምሰጣቸው እሱን ነው እና እነገብሩ አስራት ራያ ጎልጎል ግድብን ከወሎ ጀምረህ ትግራይን ድረስ የሚያጠጣ ውሃ ነውና ንጹህ ውሃ የመጠጥ ውሃና እሱን ፕሮጀክት ጀምረውት ነበረ። በ64 ሚሊዮን ይመስለኛል የተጀመረው እና ሰው ምንድነው መሰለ በገንዘብ አልነበረም የሚከፈለው እንደ ስንዴ እንደምናምን በእንደዚህ አይነት ነገር ነበር እንትን የሚያደርግ የነበረውና ሰው ይረባረብ ነበር። በጣም የሚገርመው መለስ ዜናዊ ጀምሮ የትግራይ ህዝብ ጠላት ናቸው ምንለው ራያ ጎልጎል አክሳሪ ስለሆነ እነገብሩ 10 ገጽታ ግንባታ ስለሆነ ብሎ መለስ ዜናዊ 93 ዓመተ ምህረት አፈረሰ።
የትግራይ ህዝብ መጠጥ እንዳያገኝ ተደረገ። ከዛስ ገረብ ግባ የሚባል መቀሌ ላይ የተጀመረ ፕሮጀክት ነበር። ዶክተር አብይ ከለውጡ በኋላ ከጀርመኖች ይመስለኛል እርዳታ ገንዘብ ብለው ያስጀመሩት ፕሮጀክት ኦልሞስት ቻይናዎቹ ከዚህ ከስምምነቱ በኋላ ሲናገሩ አይተሃል። በሙሉ አወደሙት እነዚህ አደበ ምትላቸው የወያኔ አመራር እና እንደገና ወደ ኋላ ነው የተመለሰው። ፕሮጀክቱ ላይ ያልክ 3% ምናምን ነበር የቀረው። የትግራይ ህዝብ ውሃ እንዳያገኝ ከመለስ ዜናዊ ጀምሮ ውሃ ብቻ ያቋርጣ አይመስልም ምግብ በሴፍቲ ኔት ምናምን ለምን ውሃ ካገኘ ትምህርት ራሱን ከቻለ ከርዳታ ከወጣ ጥያቄዎች ሊጠይቅ ነው። ስለዚህ ልክ እንደ ኤርትራ ከሻቢያ የወሰዱት ነው። አድቅቀህ አስርበህ አስጠምጠህ ግዛው እና ህዝቡ ይሄንን እያለ ነው። መልካም ከዚሁ ጋር ተያይዞ እንደው በመቀሌ ምን እየተካሄደ ነው? የሚሰማውስ ምንድነው? በሰሞኑ በመቀሌ ያለው ሁኔታ በጣም ጥሩ አይደለም። እንደምታየው ግድግዳዎች ላይ ትግራይ ፒስ ፎርስ ማለት እነዚህ ነፃ መሬት ያሉትን ነው። ትግራይ ሰላማዊ ኃይል እነሱን መፈክሮች እየተጻፉ ነው። እንደገና ህዝቡ አሁንም ጦርነት ውስጥ እንገባለን በሚል በጣም ፍራቻ ውስጥ ነው እና ጉድጓድ ቆፍር ምሽግ ቆፍር እያሉ ያስጨነቁት ነው። እነሱ እንግዲህ እነዚህ አደመ ባለስልጣናት ልጆቻቸውን ወደ አዲስ አበባ እያሸሹ ነው። ውጪ ካሉት ውጪ በአብዛኛው አሜሪካን ናቸው። አሁን እዛ መቀሌ የሚገኙት ወደ አዲስ አበባ እንዲሸሹ እያደረጓቸው ነው። ትግራይ ጦርነት የማይቀር ነው እያሉ ነው። እንግዲህ ህዝቡ ኃይለኛ ጭንቀት ውስጥ ነው ያለው። እነሱ አንዳንድ ለምን እንደሆነ አይታወቅም። አብዛኞቹ አመራሮች ንብረትና ዕቃቸውን ወደ ሽሬ ያጓጓዙ ነው። ትልልቅ መኪኖችም በአብይ አዲ ምን እንደጫኑ አይታወቅም እየወጡ ነው ያሉት። እንግዲህ በተጨማሪ በዲዲአር እና ከዛ በፊት በተለያየ መንገድ የተሰናበቱ ታጣቂዎች መልሰው እንዲታጠቁና ጥሪ አቅርቦ ከመቀሌ ወደ ውቅሮ መውጫ ጫፍ ላይ በሚገኘው ልዩ ስሙ ላጭ የሚባል ቦታ ላይ ስልጠና እየወሰዱ ይገኛሉ። እነዚህ መንግስት ገንዘብ ባጀት መድቦ ምን እንትን አድርጎ እንትን ያደረጋቸው ማለት ነው እና ይሄን እያደረጉ ነው። ሌላው እንግዲህ እዚህ ጋር ሞንጆሪኖ በቀደም ካለ ድምጽ ማለት ከውስጥ ከተሰብሳቢ ጋዜጠኞች የደረሰን ብለን ያወጣነው መረጃ ነበርና መተለውን ስማት ፍላይ ድማ ሕዝን ሕና ከሙድብ ወሲና ኢና በተለይኛ እንደ ድርጅት ወስነናል። ከም ህዝብውን ወሲኑ እዩ ህዝብም እንደ ህዝብ ወስኗል። ጦርነት እንደግባ ብሎ ነው የወሰነው ህዝቡ። ህዝቡን ሰራዊትና ነተናይ ውድብና ይኹን ናይ ህዝብና አሁንም ሰራዊታችን መሳሰል ውሳኔ ልክ እንደ ህዝብና እንደ ፓርቲያችን የሚመሳሰል ውሳኔ ያሳልፋል። ራሳቸው እኮ ነው የሚመሩት። ወሲኑሎ ወስኗል። ህዝብን ውድብን ሰራዊትን ሓደ ክሳዕ ዝኾና ህዝብ ሰራዊት ፓርቲ አንድ እስኪሆን አንድ ስለሆነ ማንንም አያሸንፈንም። ሁሉም ድሌታትና ከነማልኦም ኢና ሁሉንም ፍላጎታችንን እናሟላቸዋለን። ስትጀምር ምንድነው የምትለው? ማንንም አያሸንፈንም ነው የምትለው ያለችው። ይሄ አጋጣሚ ጥሩ ነው። በተለያየ መንገድ መንግስት ተወጥሯል። ስለዚህ መግፋት አለብን ጦርነቱን ነው እያለች ያለችው በይፋ ውጃለች። እንግዲህ ፕሪቶሪያውን ስምምነት እየጣሱ ነው እነዚህ ሰዎች። እስከመቼ ዝም እንደሚባሉ አላውቅም እና ጦርነት የሚጀምሩበት ሁኔታ አለ፣ እንመለስበታለን። ስለዚህ ይሄንን ነው እያለች ያለችው። በጣም የሚገርመው ከዚህ ጋር አያይዤ እንግዲህ ብዙ ጊዜ ያወርተንበታል። ኪዳና አመነ ይባላል እና የባይቶና የሚባል ፓርቲ ሊቀመንበር ነው የሚለውን ስማልኝ። ከመቀሌ ይልቅ ምዕራብ ትግራይ ትልቅ ፖለቲካዊ ትርጉም አለው ብዬ ነው የማስበው። እነ ወልቃይትን እነ እንትንን እኮ ነው። ቆይ ስማው። ወደ ውድድር ከገባን ወደ ማወዳደር ከገባን ከምዕራብ ትግራይ ይልቅ መቀሌን ብናጣ ይሻላል ብሏል። እነዚህ ናቸው ፖለቲከኞች። ይሄ ዋናውን ጽምዶ በነገራችን ላይ ከባይቶናስ በስርቆት ነው የተባረረው። ባይቶና ያው ስብሃት ነው ጠፍጥፎ ይሰራቸው። እነዚህ 30 ቦታ ቢጠርጉ የሚረግጡ ናቸው። እነዚህ የሚያወጡትን መግለጫ ማዳመጥም የለበትም የትግራይ ህዝብ። መቀሌ ትሸጣለ። መቀሌ ትሸጥ ምዕራብ ትግራይ ነው ይበልጥብን ብሎ አረፈ
እና በትግራይ እየተካሄደ ያለው ነገር ጥሩ አይደለም። መልካም እንግዲህ ከሰሞኑ አንድ የህወሓት ባህላዊ ጄኔራል ቤት መዘረፉ ተሰምቷልና ማን ነው ቤታቸው የተዘረፈው ጄኔራል ማን ናቸው? የተዘረፈውስ ነገር ምንድነው? እንግዲህ ገብረ አድሃና ገብረ ደላ ይባላል። ባህላዊ ጄኔራል ነውና ከመኖሪያ ቤቱ ዶክመንቶች ተሰርቀዋል። በጣም ጠቃሚ ዶክመንቱ ስለ ትግራይ ቲዲኤፍ እና ስለ ትግራይ ጸጥታ ኃይሎች መረጃ የያዘ ነው። ይህን መረጃ ያወጡት ጆን መዲድ ታደሰ ወረደ በሰበሰባቸው ጊዜ እንዴት ይህን ያህል ምስጢር ይሰረቃል፣ የጄኔራል ቤት እንዴት ሊበረበር ቻለ የሚል ኃይለኛ ግጭት ውስጥ ገብተዋል። ሰነዱ የሚገርም ግን ወሳኝ ነው። በጣም ብዙ ወታደራዊ መረጃዎችን የያዘ ነው እና በቲፒኤፍ ማለት እንትን ውስጥ ነፃ መሬት ውስጥ ወዳለው ኃይል መረጃው ሙሉ በሙሉ ገብቷል እና የሚገርም ነው። አንድ ጄኔራል ቤት በርብረህ ዶክመንቶች ሰርቀህ ከባድ ነገር ነው። ይሄን ነው የሆነው በዚህ ጄኔራል ላይ እንግዲህ የተበለጡ ነው ማለት ነው ውስጥ በጣም መልካም እንግዲህ ለጦርነት የጎሰመ ወይም ደግሞ በይፋ ህዝብንም ከመቀስቀስ አልፎ እንቅስቃሴዎችን ያደረገ የሚገኘው ያደመ ቡድን በመስቀል ዕለት ጦርነት ከፍቷል የሚል ነገር አለ። ጦርነት ከማን ጋር ነው የከፈተው? ውጊያው ድረስ ከማን ጋር ነበር? ምን ጉዳት ደረሰ የሚለውን ነገር ካለ እሱን ደግሞ ብንሰማ። ከዛ በፊት ሮቤል በነገራችን ላይ መስቀልን በዓል ካነሳ 31 የሻዕቢያ ተወካዮች አዲግራት መጥተው መስቀልን ለማክበር ፈልገው ነበር። ነገር ግን ህዝቡ ተቃወመ። ስለዚህ እነዚህ አመራሮች የሻዕቢያ አመራሮች በከፍተኛ እጀባ እንግዲህ ህዝቡን ሲገሉ የነበሩ ማለት ናቸው። ህዝቡ እንዳይተናኩሳቸው በሚል በከፍተኛ እጀባ ተመልሰው በጥበቃ ወደ ነበሩበት ተመልሰዋል። እንግዲህ ይሄ ሁኔታ የተፈጠረው ምንድነው መሰለህ? ቅዳሜ ማምሻውን ነው የተፈጠረው ግጭቱ። በነገራችን ላይ በዛን ዕለት በአማራ ክልል ወሎ ቆቦ ልዩ ስሙ ጎላሻይ አራመምደው አካባቢ በኃይል ጥሰው በመግባት መከላከያ ሰራዊታችን ላይ ትንኮሳ ፈጽመዋል። ይሄንን ትንኮሳ የፈጸመው በመከላከያ ሰራዊታችን ላይ አርሚ 24 ነው እና በዚህ መሃል ከፋኖ ጋር ሆኖ ማጥቃት ሲጀምር አርሚ 24 አርሚ 43 ደግሞ አንሳተፍም በዚህ ላይ በሚል ከፋኖ ጋር ሆነን አንሳተፍም በሚል እምቢ ይላሉ። ያ ክፍለ ጦር እምቢ ይላል። በመጨረሻ አስገድዳቸው አስገቧቸው የሚል ከናደምና ከነ ጆን መዲድ ትዕዛዝ ይተላለፋል። ተኩስ ይከፈታል፣ እርስ በርስ ማለት ነው። ከቀኑ 11 ሰዓት ተኩል ነበር ተኩስ የተጀመረው። አንድ ስማቸው ለጊዜው ያልታወቀ ከፍተኛ የጦር አመራር የክፍለ ጦሩ በከባድ ሁኔታ ቆስለዋል። ወደ አይደር ሆስፒታል እንደተወሰዱ ነው እና መጀመሪያ መሆኒ አካባቢ ባለ ሆስፒታል ነበር ታከሙ የነበረው፣ ወደዛ ተወስደዋል። እንግዲህ በዚህ መንደር በተካሄደው በዚህ አካባቢ በተካሄደው ውጊያ 26 ቁስለኞች ነበሩ። 6 ሲሞቱ በማግስቱ ከቆሰሉት ውስጥ 5 እንደገና ተጨማሪ ሞቱ። 11 ሞተዋል። አንድ ፓትሮል የአርሚ 24 በቦምብ ሙሉ በሙሉ ጋይታለች። ውጊያው ከአንድ ሰዓት ለበለጠ ጊዜ ሲሆን እንደተባለው በዲሽቃና ብሬን የታገዘ እንደነበረ ነው ማረጋገጥ የተቻለው። ያው እንደነገርኩህ ውጊያውን ከፋኖ ጋር ሆነን እንዋጋለን በሚል ነው። አሁንም እንግዲህ እነዚህ ሰዎች ናቸው ጦርነት እየለኮሱ ያሉት። አሁንም ከጦርነት ድባብ መውጣት አልተቻለም። በይፋ እነ ሞንጆርኖ ጦርነቱን አውጀውታል። እየቀሰቀሱም ብቻ ሳይሆን ምሽግ ቆፍሩም እያሉ ኃይልም እያደራጁ ነው። ከባድ መሳሪያ የጫኑ እንትኖች እንግዲህ ቅድም እንደገለጽኩልህ በተንቤንም ታይተዋል። ጦርነቱን እናካሂዳለን ከሻዕቢያ ጋር በጽምዶ በሚል ውሳኔው ተላልፏልና የዚህ ስብሰባ ውሳኔው ምንድነው? ከዚህ ጎን ለጎን እንግዲህ አሁን ግለቱ በትግራይ በዚህ በጦርነቱ ትንኮሳውን በሁሉም ነገር አለ። የእርስ በርስ ግጭቱም ውጊያውም አለ። በዝግ ስብሰባም እያካሄዱ ነውና ምንድነው የዝግ ስብሰባ ውጤት ምንድነው መሰለህ? ዛሬ ትላንትና ነው የተጀመረው ስብሰባው። ዛሬም ቀጥሏል። እንግዲህ ወደ ስቱዲዮ ከመግባታችን በፊት እንዳረጋገጥ ነው አደገኛ የሆነ ነገር ነው። አላማጣ ላይ ዛሬ ወይም ነገ ማክሰኞ አንድ ኦፕሬሽን ለማድረግ አቅደዋል። ምንድነው? ኮማንድ
ፖስት ይውጣልን በሚል ገባህ አካባቢ ላይ ፌደራልና የመከላከያ ኃይል አለ እና ሰላማዊ ሰልፍ ሊያደርጉ አስበዋል እና ከጀርባው ያለው ተንኮል ምንድነው ከስፍራ ያሉ ታማኝ ምንጮች እዛው እነሱ ጋር ያሉ ምንጮች ያደረሱኝ ነገር ሰው ላይ ለመተኮስ ግጭት በመፍጠር መከላከያ ገደለን ለማለት ነው እና በዚህ ሰዓት ነው እንግዲህ አሁን ዛሬም ትላንትናም ይሄን ህወሓት ወይም የፈረሰው ህወሓት ወይም ያደመ ቡድን በስብሰባ ላይ ያለው ይሄን ዱለታ ያካሄደ ነውና አካባቢው ላይ በተቀላላይ ጦርነት ለመክፈት የጦርነት አውድማ ለማድረግ በሙሉ ወስነዋል ወይም ተዘጋጅተዋል ግን ይሄ ነገር ወዴት ያመራናል የሚለው ከባድ እልቂት ነው የሚፈጠረው ካሁኑ መስዋዕትነት መከፈል ተጀምሯል 11 የጀመረው ሞት ነገ በመቶ ሺህ ነው የሚቆጠረው አሁንም ሰራዊቱ ለአምስት ለመቶ ለማይሞሉ ሰዎች ከሚሞት አፈሙዙን ወደ እነዚህ ሰዎች ቢያዞር ይሻላል ስንት ሚሊዮን ወጣት ነው የሚሞተው የትግራይ ወጣት እና መስዋዕት መከፈሉ አሁን ተጀምሯል መልካም ከዚሁ ጋር ተያይዞ እንግዲህ ያደመ ቡድን የገደሉትና ያቆሰሏቸው ታጣቂዎች ካሉ ምን አድርገው ነው እርምጃ የተወሰደባቸው የሚሉ እሱን አብረን እንመልከት ይሄ ስክሪኑ ላይ የምታየው እንግዲህ ሀብታሙ ኪሮስ ይባላል ወዲ ኪሮስ ነው የሚባለው አርሚ 43 እና ኮር 43 ክፍለ ሰራዊት ዮሐንስ የሚባል ውስጥ ነበረ እና አንድ ብሬን ጠፋ ተባለና አምስት ናቸው በሚዘገንን ሁኔታ ሲቀጠቅጧቸው ብሎ በብረት ነው የሚቀጠቅጧቸው ደግሞ በጣም አሰቃዩአቸው መጨረሻ ላይ ይሄ አልቻለም በስቃይ ውስጥ ሞተ አንድ ብሬን ጠፋ ተብሎ ማለት ነው ቀጥሎ ሌሎቹ በከፍተኛ ሁኔታ አካላቸው ጎሏል በሰቃቂ ሁኔታ ውስጥ ነው ያሉት በምን ሁኔታ ላይ እንዳሉ አይታወቅም ሮቤል መቀሌ ላይ ይሄ ፕሪቶሪያው ስምምነት ሲፈጠር ስብሰባ ተካሂዶ ነበር እና በቃ ወደ ሰላም እንሄድ ምናምን በሚል ማለት ነው የሚመሩት እናደመ ናቸው አንድ ሰውዬ እጁን አወጣ ትልቅ ሰው ናቸው እኔ ሚሊሻ ነኝ እና ያው የኢትዮጵያ መከላከያ ሰራዊት ትግራይን ሲቆጣጠር የመጀመሪያው የዚህ መከላከያ ሰሜን ዕዝ ከተመታ በኋላ መሳሪያ ያላችሁ ምናምን ሲባል ወስጄ ቢስኪት ከሚፈተሽ ብዬ ያስታጠቃችሁኝ መሳሪያ ወስጄ ሰጠሁኝ በኋላ መልሶ ወያኔ ትግራይን ሲቆጣጠር ወይም መከላከያ ለቆ ሲወጣ መሳሪያ ለመከላከያ አስረክበሃል ተብዬ 5 አመት ተፈረደብኝ አሉ እናንተ አሁን ታንክ እያስረከባችሁ ነው የዛ ጊዜ ታንክ እያስረከቡ ነበር ስንት አመት ሊፈረድባችሁ ነው ብለዋሉና እነዚህ ልጆች እነስባት እጃቸውን ሲሰጡ ተመለሰ በፓርቲው ህግ እጅን ከሰጠ በኋላ ስትመለስ ትረሸናል እነዚህ ልጆች አንድ ብሬን ጠፋ ተብለው እየተቀጠቀጡ ነው እየተገደሉ ነው ግን እኔ አሁንም ምለው እየተቀጠቀጡ ለጦርነት እየተገፉ እስከ መቼ ነው የትግራይ ወጣት የሚነቀው መቼ ነው የሚነቀው መቼ ነው የታጣቅ ሌላው ህብረተሰብ ነቅቷል እነዚህ ግን ታጣቂዎቹ መቼ ነው የሚነቁት የህዝቡ አካል ናቸው እንዴት ተነስተው ራሳቸውን እርምጃ መውሰድ አይገባቸውም እንዴ 5 ታጣቂዎች መሳሪያቸውን ተነጥቀው እንደዚህ አይነት አሰቃቂ ሁኔታ ሲሞቱ መሞት ካልቀረ መስዋዕትነት ከፍለው መሞት ነው ያለባቸው ይሄን የተፈጸመው መልካም 64 ሚሊሻዎችና የፖሊስ ጣቢያ ኦፕሬሽንን በተመለከተ መረጃ ይኖራል ብዬ አስባለሁና ምንድን ነው እስቲ ነገር እንግዲህ እዚህ ጋር የምታያቸው 64 ሚሊሻዎች መሳሪያቸውን እንዳነገቱ ወደ ነፃ መሬት ወርደዋል እና ከነዚህ በተጨማሪ የህንጣል ወረዳ አስተዳዳሪ አቶ አብርሃም ካልአዩንና ጨምሮ 8 የወረዳ አመራሮች 6 የቀበሌ አመራሮች ወደ ነፃ መሬት በመሄድ በስፍራ የሚገኘውን ሰራዊት ተቀላቅለዋል ከዚህ ጎን ለጎን ሁለተኛ ያነሳው የፖሊስ ኦፕሬሽን በህንጣል ወረዳ ፖሊስ ጽፈት ቤት በመስቀል በዓል ምሽት ላይ ነው በተካሄደው ኦፕሬሽን በስፍራው የነበሩ የፖሊስ አባላትን ጨምሮ 12 ክላሽንኮቭ መሳሪያዎችና ተፈላጊ የተባሉ ዶክመንቶችን በተካሄደው ኦፕሬሽን ተወስደዋል እዛ የነበሩ በእለቱ ተረኛ የነበሩ ኦፊሰሮችና የፖሊስ አባላት ምንም አይነት ተኩስ አልከፈቱባቸውም ይሄም
ኦፕሬሽን ምንም አይነት የተኩስ ልውውጥ ሳይካሄድበት የተደረገ ነው ተብሏል። የጀነራሎቹን ቤት እየተፈተሸ ነው ማለት ዶክመንት እየተወሰደ ነው። ከእንትና ጀምረ ከደብረጽዮን ጀምረ የመዲድ የብዙዎቹ እንትን እየተደረገ ነው እና በዚሁ መሰረት ያው የፖሊስ አባላቱ ዝምታቸው ድጋፋቸውን ነው የሚያሳየውና በዚሁ መሰረት መሳሪያውንና ዶክመንቶቹን ይዘው ወደ ነፃ መሬት ወርደዋል። መልካም። ከዚሁ ከነፃ መሬት ጋር በተያያዘ ጀነራል ዘውዱ ኪሮስ ከነፃ መሬት ከቦታ ስፍራው ያስተላለፉት መግለጫ አለና እሱ ምን ይላል? ጀነራል ዘውዱ ኪሮስ እንግዲህ 12ቱ ከወጡት የትግራይ ጀነራሎች ማለት እነዛን ተቃውሞ ማለት ነው የነጌታቸውን አስተዳደር ደግፈው ከወጡት አንዷ ናቸውና ትግራይ ወደ ቀድሞ ሰላሟ ለመመለስ ካንጃበበባት የጦርነት አደጋ ለማዳን የትግራይ ሰላም ኃይል ቲፒኤፍ በአራት ግንባሮች ተዘጋጅቶ እየተንቀሳቀሰ ይገኛል ያሉት ሰፊ መግለጫ ነው። ዋናው ወሰድኩት ነው። ጀነራል ዘውዱ እንግዲህ ከቲፒኤፍ ከፍተኛ ሴንትራል ኮማንድ ነው አንዱ ናቸው። ስለዚህ በትግራይ ህዝብ ላይ እልቂት ከመድረሱ በፊት በአራት ግንባሮች እንቅስቃሴዎች ወይም ጥቃቶች ለመፈጸም ዝግጅቱ መጠናቀቁና ወደ እንቅስቃሴ መገባቱን የገለጹት። መልካም። እንግዲህ ወደ መጨረሻው አጀንዳችንና በርካቶች ደግሞ በዋናነት ከሰሞኑ በተከታታይ ካቀረብነው ትኩስ መረጃዎች አንፃር በስፋት የሚጠብቁት ወደ ተወዳጁና ላይብራሪው ጋዜጠኛ ገነነ ሊብሮ ወደሱ አሟሟት እንመለሳለን። ግን ወደዛ ከመግባታችን በፊት ከሱ ጋር በተያያዘ የደረሱ አጫጭር መልእክቶች አሉ። እነሱን ኮሜንቶች ናቸው በሰራነው ፕሮግራም ላይ የደረሱ የህዝቡ ስሜት ምን ይመስላል የሚሉት የተወሰኑትን መርጠን እናቀርባለን። አርያ አሻም ቲቪ የገነነን ቪዲዮ ለምን እንዳጠፋ ብጠይቅልን የሚል ሀሳብ ቀርቧል። ያው ይመለከቷል ብለን ተስፋ እናደርጋለን። ባለቤቱ እንግዲህ ዩቲዩብ ላይ የነበረው ነገር በሙሉ እንዳላጥፍቷለች። እንግዲህ አሻም ቲቪ ላይ ጠፍቷል የሚለውን እንግዲህ ይሄ ተመልካቻችን ነው እንትን ያለ እስቲ እኛም ደግሞ ቼክ እናደርጋለን። ሌላው ደግሞ ሀሳብ ገነነ ቤቱ ዳቦ እንጀራ እየተሸጠ ከውጪ ሱቅ እየገዛ ይገባ ነበር። ያሳዝናል። ፍትህ መረጋገጥ አለበት። ወንጀል የፈጸመ መቀጣት አለበት። ፖሊስ ደግሞ ዳግም ጉዳዩን ሊመረምረው ይገባል የሚልም ሀሳብ እንዲሁ ቀርቧል። በእርግጥ እውነቱ ነው። ዳቦ ቤት ነበረው እንግዲህ ከውጭ ይዞ ይገባ ነበር ሲል ቤት ውስጥ የነበረውን ችግር የሚጠቁም አንድ ሌላ ጉዳይ ነው። ወንጀል መሰራቱን የሚያሳየው እኮ ገና ከመጀመሪያው ፖሊስ በሌለበት በር ተሰብሮ መገባቱና የተፈጸመውን ወንጀል ለመሸፋፈን ሬሳውን በራሳቸው መኪና ላይ ጭነው መወሰዳቸው ራሱ እንዳላጠፋ ግልጽ ነው። ለምርመራ እንኳን ወደ ሆስፒታል አለመወሰዱ ከባድ የወንጀል መሸፋፈን ስራ ነው የተሰራው። አሁንም እውነት ተቀብሮ እንዳይቀር ክትትል መደረግ አለበት ባይነኝ የሚል ሌላ ሀሳብ እንደዚሁ ቀርቧል። ሌላ ደግሞ እንደዚሁ የቀብር ዕለት ጠዋት ላይ 10 ሰው አልነበረም። እሷና እህቷ ይላል ባለቤቷን መሰለኝ እየተጠራሩ መኝታ ቤት ይገቡ ይወጡ ነበር። ቤተሰቡ እንኳን ታሞ መጠየቅ አልቻለም። በሞተ ጊዜ እንኳን ጮሁ ለማልቀስ ተሳቆ ነበር። ያሳዝናል። ደሙን እግዚአብሔር ያውጣለት። በርቱ ስለመረጃው ይላል። በጣም ነው ብዙ ነገሮች አሉ። በደንብ ሰው አያውቅም አትልም ማለት ዛሬ መረጃ ዘመን ነው። ሁሉም ነገር ይታወቃል። እቺም ደብስም አሳዘንከኝ ገንዬ ነፍስን ይማር አምላክ። ወይኔ ሊብሮ ወዳለው ጥር 13 ምን አሰባችሁ እንዘክረው እባካችሁ አስተባብሩ ይላል። ይሄም ቆንጆ ሐሳብ ነው። በጣም ምናልባት እንደ ሐሳቦች እንደ በቋጫ እንዲሆነን ወዳጃችንና እጅግ በጣም የምናከብረው ጋዜጠኛ ላለፉት 25 ዓመታት በስፖርት ጋዜጠኝነት ብዙ መረጃዎችን በማድረስ የሚታወቀው ባልደረባችን ይሳቅ በላይ አንድ አጠር ያለች መልእክት ያንተን ሐሳብ ተመልክቶ አድርሷል በጽሁፍ። እሷን እንጠቀማት። አርያዬ በጣም ውስጥን የሚያደማ ለመጨረስ ሁሉ አቅም አጥቼ በእንባ ጭምር ታጅቤ ነው የጨረስኩት። ኪዳነ ምሕረትን የምልህ መጨረሻ ላይ ሳላስበው አብሬ ነው እያነባው የተገኘሁት። ያንተ ማገላለጽና አተራረክ በጣም የተረጋጋና ልብን ሰቅዞ የሚይዝ ለታሪክ የሚቀመጥ ስራ ነው። በምድር ላይ በዚህ ደረጃ ጨካኝ ሰዎች አሉ። እኔ በዚህ ልክ አለ ለማለት ይቸግረኛል። እውነት ነው የምልህ ይሄ ከትውልድ ወደ ትውልድ የሚተላለፍ ለታሪክ የሚቀመጥ ልዩ ስራ ነው። በግፍ ነው ህይወቱን የተነጠቀው። የገነነ ነፍስ በዚህ ታሪካዊ ስራ ፈገግ ትላለች ብዬ አምናለሁ። ሌላ ምንም አይደለም። እግዚአብሔር ብድሩን ይክፈልህ ወንድሜ፣ በጣም አመሰግናለሁ ይላል። ይሳቅ ነው እንግዲህ የሃትሪክ ጋዜጣ ባለቤት ነው። ይሳቅን ብዙዎቻችን እንደምናውቀው በተለይ በቶኪዮ ኦሎምፒክ ላይ ብዙ ጉዶችን በግንባር ቀደምትነት የኦሎምፒክ ኮሚቴውን ገመና ያፈነዳ
በአትሌቲክሱ ዘርፍም ሆነ በሀገራችን ስፖርት ታሪክ በጣም ብዙ ነገሮችን የሰራ የምናከብረው ባለሙያ ነው። እንግዲህ ከባድ ሚዛን እንዴ በጣም እሱም ራሱ በጣም ነው ያዘንኩት ነው የሚለው። እንግዲህ የገነነ ጉዳይ ላይ ዛሬ ምን አዲስ ነገር አለ የሚለው በጣም ጥሩ እንስማ እስቲ። እሺ ከእንትኑ ልነሳለት ሊብሮ ዳቦና እንጀራ መሸጫ ያለው ገዝቶ ይገባ ነበር። አርሙኝ የሚል መጽሐፍ አለ። ቢተወደድ እንዳልካቸው መኮንን የሳቸው አባት መኮንን እንዳልካቸው የጻፉት መሰለኝ። አሁን መኮንን እንዳልካቸውና አልሞትኩም ብያሉ አሽም የሚል አንድ መጽሐፍ አለ። ስላቱ ተማቹ ከጣሊያን ጋር ተዋግቶ ከነ ልጆቹ በፈንጂ ተበጣጥሶ ከዛ መጥቶ ቤቱ ደጃፍ ላይ ደብረ ብርሃን ተጉለት አካባቢ ነው መጥቶን ሲል ደብረ ብርሃን አዲስ አበባ ላይ ጣሊያን ባንዲራ ይብለበለባል። ሚስቱ ጽጌሬ በጣም ቆንጆ ነችና ከሚስቱ ተዋበች ጽጌረዳ ልጅ ነች መሰለኝ ቆየሁ ካነበብኩትና ከጣሊያን ጋር ስትጨፍር ምናምን አያት። ከዛ ደብዳቤ ጽፎ ይታወቃል። እኔ ከልጆች ገዳይ ጋር ስትደንሺ በምሽት አየሁሽ አምሮብሻል። እንግዲህ ተዋበች አልሞትኩም ብል ውሸት ነው እርግጥም ሞቻለሁ እና አልሞትኩም ብያለሁ አሽም ነው የሚለው ገነነ። እና እዛ ላይ ምንድነው የሚለው ከገዛ ቤቴ ንጹሃት ተቀበልኩ። ገነነ አው ዳቦና እንጀራ ይዞ ይገባ ነበር። እግሩ ከተቆረጠ በኋላ እህቱና የሱ ሚስትና እህቷ ይቅርታ ተመልካቾች እግሩ በስኳር በሽታ ነው የተቆረጠው። በስጋ ደዌም ቢሆን በተፈጥሮ ላለው ሰው በተፈጥሮ እንደዚህ አይነት ነገር ለደረሰበት ሰው እንደዚህ አይነት ቃላት አይገለጽም። ቆማጣ ይሉት ነበር። ገነነ በድምጽ የተቀዳ ነው ነገር በዶላር የተሰበሰበለት ገንዘብ ሴትዮዋ በልተዋለች። መገደያው ነው ያደረገችው ገነነ እንዲገደልበት 780 ሺህ ብር በማን አካውንት የት እንደገባ በዝርዝር እንመጣለን። ተመልካቾች በዚህ አጋጣሚ የምናገረው መሰለ ታዋቂ ጠበቆች ከጎኔ እንዲቆሙ ፈልጋለሁ። ምንም ሌላ ነገር አልፈልግም። በነገው ዕለት ማክሰኞ ከአንድ ትልቅ የፖሊስ ኃላፊ ጋር ቀጠሮ አለኝ። በዚሁ ጉዳይ ላይ የገነነን ጉዳይ እስከ መጨረሻው ሄድበታለሁ። በጣም የሚገርም ነገር በገመድ ተሰቀለ ብለው በኋላ ላይ ለፖሊስ በተሰጠቃል በቻርጀር ገመድ ሊሆን የማይችል እኮ ነው። ሊሆን የማይችል ባለፈው ገልጸነዋል በዝርዝር። ገነነ ራሱን አላጠፋም 100%። ግን ባናቂዎች በጣም የሚገርም የሆቴሉ ባለቤት እነ ሰይድንና ሴትዮዋን ቁጭ ብለን እንነጋገር ካለ በኋላ በስፍራው አልነበርኩም ብሎ ነው ቃሉን የሰጠው። ምንድነው የሚያሳየው? ምንድነው የሚያሳየው? ይሄ ብቻ አይደለም። አንድ ተራ ደላላ የመኪና ደላላ በገዛ ቤትህ ልክ እንዳቶ ተማቹ አንተን ግራውንድ ውስጥ ጥለው በገዛ አልጋ ላይ አይረብሽም? በገዛ አልጋ ላይ ነውር ስትሰማ በቁም እንድትሞት ነውረኛ ነች ሴትዮዋ። ገና ብዙ ነውሯን እናወጣለን። ሌላው ቀርቶ እህቷ በሚዘገነን በሚቀፍ ሁኔታ የላከችው ቴክስት አለ ስክሪንሾት፣ እሱንም እናመጣዋለን ምን እንደሚል ስለገነነ። በነገራችን ላይ አንድ ምስኪንነት አለችው። ገነነ እግሩ መቆረጡ እንድትሰማ አይፈልግም ነበር። እና ለማየም ተጠንቅቀው ነበር። ገነት ትባላለች። ገነት መኩሪያ እርቅ ለማውረድ ተብሎ ማክሰኞ ጧት ሰኞ ገነነ ማታ ሞት ማክሰኞ ጧት ከሻሸመኔ ተነስታ ባስ ውስጥ ነች። ሬዲዮ ተከፍቶ ታዋቂው ጋዜጠኛ ገነነ ሊብሮ አረፈ ስትባል ባሱ ተረበሸ። አስበው የወንድምህን ሞት በሬዲዮ ስትሰማ። በሩ እኮ ተቆልፏል። እነዚህ ሰዎች እኮ አስክሬን እንኳን ይዘው ሊሄዱ ነበር። እንዳይጠይቁት ያሉት እውነት ነው። ቤተሰቡ ሊጠይቀው አልቻለም።
እነ ካሳይ ከበር ላይ ተመልሰዋል። በነገራችን ላይ ካሳይ መጨረሻ ላይ ጥሩ ነው። እዛች ሆቴል ውስጥ የተጣለበት ጊዮን ሆቴል ላይ ወራው ከሄደሽ በኋላ ገንዘብ ሰጥቷል ለሆቴል የሚከፈል። ሰይድን አንድ ጥያቄ ጠየቁት። ሆዴን ከሚበላው ለምን ቤት አልወሰድከውም አልኩት። ወላሂ አለኝ። ቅዳሜ ዕለት ገነነ እምቢ ካለ እምቢ ነው። በጣም ተጨቃጨቅን። መንገድ ተዘጋግቶ ነው የደረሱት 11 ስለነበር ጥር እና የባክህ ቦታ አይመጥንም እንዴ ብዬ በጣም ለመንኩት። ከ2 ሰዓት በላይ ተጨቃጨቅን። አልሄድም አለኝ። ወደ ሻሸመኔ መሄድ አልፈለግም። ብዙ እጆች አሉ። እነዛ ረጃጅም እጆች ከገነነ ጀርባ ምን አድርገዋል? ማን ገደለው የሚለውን በደንብ የምናነቃንቀው ይሆናል። ጉዳዩ ማነቃነቅ አይደለም። ወደ ፍትህ አካላት እንወስደዋለን። እያንዳንዱ የእጁን ሊያገኝ ይገባል። ወጥተው አደባባይ ላይ ገነነን እንዴት እንደገደሉት፣ እንዴት እንዳጠፉት፣ እነማን ተቀጥረው እነማን በገመድ አንቀው እንደገደሉት ሊነግሩን ይገባል። ይሄም አይቀር ነው። ወደ ኋላ የምንልበት አይደለም። ገነነ ራሱን አልገደለም። የሴትዮዋ እጅ አንድ ደላላ ድልና በጣም ትልቅ ስራ ነው የተከበረ። እነዚህ ይሄ ግን ምን ታረጋዋለህ? እሷ ነች ፊት የሰጠችው ሴትዮዋ። እያንዳንዱን ነገር ነው ከታሪክ እንዲጠፋ እንትን ያደረገችው። ገነነ መልስ አይሰጥም ነበር። በጣም የሚወደው ጓደኛ አለ አሜሪካ። በጣም የቀድሞ ተጫዋች 1 ሰዓት ነው ያወራነው ከኔ ጋር ስልክ። እያንዳንዱ በድምጽ አለ አለኝ። ድምጹ ሁሉ ይልክልኝ ነበር። የሆነ ችግር ውስጥ ነኝ ያለሁት ያለ ገነነ እኔ የምልህ አንድ አፈ ታሪክ አለ ሮቤል። አንድ ሰውዬ ከፈጣሪ ድሮ እና ፈጣሪ የተለያየ ችሎታ ሰጠው። የእንስሳቱንም የሰውንም የሁሉንም ቋንቋ። ይሄን መንግስት የተናገርክ ቀን ትሞታለህ አለው። ሚስቱ ካልነገርከኝ ብላ ጨቀጨቀችው። እንግዲያውስ ይሄን ከነገርኩሽ እሞታለሁ ብሎ ተስካር ተዘጋጀ። ሲነግራት ይሞታል እና ከዛ ውስጥ በጎች እንደዚህ ታርዶ ምናምን እየተበላ ምናምን ከዛ ስጋ ላይ አንድ ስጋ ለሚወደው ውሻ ወጣለለት። የጎረቤት ውሾች መጥተው ውሻውን ከበቡት እና ሲያወሩ ይሰማቸዋል። ቋንቋ ፈጣሪ ሰጥቶታል። ያ ውሻ ምንድነው የሚለው? እባካችሁ አትብሉብኝ፣ ጌታዬ ዛሬ ይሞታል እና እቺ የመጨረሻዋ እንትን ስለሆነች አትብሉብኝ አለች። ለምንድን ነው የሚሞተው አሉት ሌሎቹ ውሾች። ይሰማል እሱ። አይ ለሚስቱ የሆነ ምንድነው ጥበብ የተሰጠውን ጥበብ ከማን እንደሆነ ሲነግራት ይሞታል እንዴ አሉት ሌሎቹ ውሾች። ሲሄዱ መፍታት ሳለመሞት እያሉ ሄዱ። እሱም ወዲያው ነቃ ይሄንን ቃላት ሲሰማ። ለምን ችሎታ ተሰጥቶታል። ፈታት ሚስቱ ለምን ሞታለሁ ብሎ። ምን አለበት ብትፈታች ሴትዮ መፍታት ያያለ። እንዴት በገመድ አሳንቀህ የልጆችን አባት ትገላለህ? ጥርጥር አድርገን ነው የምንናገረው እውነቱ። ወንድሙ አለማየሁ መኩሪያ በሚቀጥሉት ጥቂት ቀናት ስቱዲዮአችን ይመጣል። ሻሸመኔ ያለበት የታላቅ ወንድማቸው ተስፋዬን እና ከነሚስቱ ሞተዋል ብለና 3 ልጆች አሉ። ገነነ ነበር የሚያሳድጋቸው። እሱ ላይ ነው አሁን አደራ የጣለው። ልጆቹ በምን ሁኔታ ላይ ይገኛሉ የሚለውንና በሞቱ አሟሟት ዙሪያ እና አለማየሁ ቤተሰብ ነገነት በምን ሁኔታ ውስጥ አሉ የሚለውን ዝርዝር በሚቀጥለው እናቀርባለን። በእርግጠኝነት ደግሞ ከፖሊስ የማገኘው መረጃ ቀጠሮ አለኝ ብያለሁ። ዝርዝር መረጃ ይዤ እመለሳለሁ። መልካም ስለነበር ቆይታ እጅግ አድርጌ አመሰግናለሁ።
የተከበራችሁ ተመልካቾቻችን የዕለቱን መሰናዷችን ይመስል ነበር። ፕሮግራሙን አዘጋጅተን ወደ እናንተ ደረስንላችሁ። ጋዜጠኛ ራያ ተስማማሪያምና ሮቤል ምትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።